በስመ አብ ድምጻችሁ አይሰማም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወጸብሖ በሰማይ ለውእቱ አርዌ ሚካኤል ወመላእክቲሁ። ገናናውን የመላእክት አለቃ የቅዱስ ሚካኤልን ዓመታዊ የመታሰቢያ በዓል ለማክበር እንኳን አደረሳችሁ፣ እንኳን አደረሰን። እንደተባለው ሰፋ ወይም ረዘም ያለ ጊዜ አልወስድም። ይህ በፊታችን እየነፈሰ የሚያልፈው የምህረት ነፋስ ሆኖልን ሰማዩን አንጋጠው የሚጠብቁ የእግዚአብሔርን እጅ ደጅ የሚጠኑ ሰማዩ በደመና እንዲጋረድ ለምድርም የሚያስፈልገው የዝናብ ጠብታና ጠል እንዲሆን በጉልበታቸው ተንበርክከው ወደ ውስጣቸው ወደ ልባቸው እያለቀሱ በምድር ላይ ያለው የምናየውና የምንቀበለው መከራ ሳያንስ ፊትህን መልሰህብን ምሕረትህን ከልክለህን ይሆን እያሉ የሚያመጡ ሰዎች አሉና እግዚአብሔር አምላካችን በሰማይና በምድር መካከል ጠብ እንዳይሆን ለምድር የሚያስፈልገው የእግዚአብሔር ምሕረት እንዳይከለከልና እንዳይታገድ መልአኩ ቅዱስ ሚካኤል እንዲያማልደን የእግዚአብሔርን ምሕረት እንዲጠይቅልን ለሕዝባችን የሚያስፈልገውን ለምድራችን የሚሆነውን ነገር ከእግዚአብሔር ተቀብሎ ወደ እኛ እንዲያደርስ በፊቱ ቆመናል። የምንቸኩልባቸው ብዙ ጉዳዮች ቢኖሩም እርሱንም ታሳቢ ያደረገ የዕለቱንም በዓል የሚያሳስብ በዮሐንስ ራእይ በምዕራፍ 12 በቁጥር 7 ላይ የተመዘገበ ቀደም ብዬ በመነሻ ጊዜ ሊቃውንቱ በሚሰሙት በግዕዝ ልሳን የተናገሩትና ያነሳሁት ርዕስ ሆኖ ሐሳባችንን የሚመራልን ቃል አለ። ብዙዎቻችሁ ይህንን ቃል ታውቁታላችሁ። እሱን መሰረት አድርገን ጥቂት የእግዚአብሔርን ምሕረት የምናስብበት ደቂቃ እንወስዳለን። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ። ሚካኤልና መላእክቱም ዘንዶውን ምን አሉ? ተዋጉ። የትምህርታችን መሪ ቃል ይሄ ነው። ይህ ቃል የያዘውን ምስጢራዊና የትርጓሜ ሐሳብ በጥልቀት አልመለከትም። ሁላችን የምንረዳው የምህረት መልእክት ስለሚያስፈልገን የሚዋጋን የዘመናችን ዘንዶ ስላለ ሰልፍ የቀሰቀሰብን ጦርነት ያወጀብን ስላለ ካለንበት የዘመን ሁኔታ እኛ ከምንገኝበት ፈተና አንጻር ቃሉን ለማቅረብና ወደ ልባችሁ ለማድረስ እሞክራለሁ። የኔ ምስጢር ማወቅ በትርጓሜ መራቀቅ ለእናንተ አይጠቅምም። የተዋቡ ቃላትን ብናገርም ለእናንተ መንፈሳዊ ሕይወት እድገት ላይሆን ይችላል። የምንናገራትን ደካማ ቃል በውስጣችን ኃይል እንድትፈጥር ጸጋ እንድታበዛ ለንስሐ እንድታቀርበን እንድታበቃን ከምሕረቱ ጋር እንድታገናኘን ማድረግ የሚችል ራሱ እግዚአብሔር ነው። ቃሉን በእኛ በባሪያዎች ይናገራል። በቃሉ ልባችንን ይሰራል። በቃሉ ምሕረት ይሰጠናል። ያለ እግዚአብሔር ጸጋ ተስፋ የለንም። ያለ እግዚአብሔር ምሕረት
ምናምንቴዎች ነን። የለበስነው ልብስ ሞገስ ሆኖን ነው እንጂ እኛ ማን እንደሆን ሁላችን እናውቃለን። ነውራችንንም ሕመማችንንም ስቃያችንንም ድካማችንንም ለመሸፈን ጥረት እያደረግን ያለነው በጌጠኛ ልብስ ነው። ልባችን በእግዚአብሔር መንፈስ ካጌጠ ግን ሳንለብስ ሞገስ ይኖረናል። በእግዚአብሔር መንፈስ በእግዚአብሔር ጸጋ እናጌጣለን። ደካሞች ስንመስል ብርቶችና ኃያላን እንሆናለን። ስለዚህ እግዚአብሔር ጸጋውን ይስጠን። እግዚአብሔር ለሥጋዊ ጆሮአችን ሳይሆን ለልባችን ይናገረን። በየአደባባዩ ወንጌል ተምረናል። በየቀኑ እግዚአብሔር ይናገራል። በየቀኑ የእግዚአብሔር ድምፅ ከጆሮአችን ላይ አራቀም። ውስጣችን ግን ለስላሳ አይደለም። ልባችን የእግዚአብሔርን ምሕረት ለመቀበል የተዘጋጀ የተደለደለ አይደለም። ብዙ ጊዜ የክርስትና ሕይወታችን ማስመሰል ይበዛዋል። እግዚአብሔር የሚጠላው ደግሞ አስመሳይ ልብን ነው። እግዚአብሔር ቅዱስና ንጹሕ አምላክ ነው። እግዚአብሔር የልባችንን ንጽሕና ይመለከታል። መጽሐፍ በሚያነብ ሰው ፊት እያንዳንዱ ፊደል እንዴት እንደተጣመመ ወይም እንዴት እንደተጻፈ እንደሚታወቅ ሁሉ እግዚአብሔር ልባችንን ያነበዋል። ስለዚህ በልባችን እግዚአብሔርን እንድንሰማ እሱ በምሕረቱ ይርዳል። ሚካኤልና መላእክቱ ዘንዶውን ምን አሉ? ተዋጉ። ቃሉ ሶስት ነገሮችን በቅድሚያ ያነሳል። አንደኛ በሰማይ ሰልፍ ሆነ ብሎ ነው የሚጀምረው። ሰማያዊ ተዋጊ እንዳለ ለዓይናችን የማይታይ የተደበቀ ረቂቅ የሚዋጋን አካል እንዳለ ያሳያል። ከዛ ይሄ በሰማይ ሰልፍ በተደረገ ጊዜ ደግሞ ሰልፉን የመራና ድል ያመጣ ደግሞ የእግዚአብሔር የሰራዊት አለቃ ሚካኤል እንደሆነም ጭምር ይነግረናል። ሚካኤል ሰልፍን ይመራል። ሚካኤል እሳትን ያበርዳል። ሚካኤል ዘንዶውን ይወጋና ድል ያደርጋል። ሚካኤል ጠላትን ድል ያደርጋል፣ ያሸንፋል። ስለዚህ እዚህ ቦታ ላይ ሚካኤልና መላእክቱ ዘንዶውን ምን አሉት ነው ያለው? ተዋጉት። ከዛ ቀጥሎ አልቻላቸውም፣ በሰማይም ስፍራ አልተገኘለትም። ዘንዶውም ወደ ምድር ተጣለ ይላል። ዘንዶው ወዴት ተጣለ? ወደ ምድር ተጣለ። በሰማይ ሰልፍ ያስነሳው ሚካኤልና መላእክቱ የተዋጉት ዘንዶ ወደ ምድር ተጥሏል። አሁን ይህ ቃል ምን እንደሚወክል ሁላችሁም ታውቃላችሁ። ስለዚህ ይህንን መሰረት አድርገን ነው ጥቂት ነገሮችን እናነሳለን ያልሁትና ሚካኤል የመላእክት አለቃ ነው። የዛሬውን ቀንና የዛሬውን በዓል ቤተ ክርስቲያን በበዛ ምስጋና፣ በተወደደ ዝማሬ፣ በመንፈሳዊ ሥርዓት ምዕመናንን ሰብስባ ታቦተ ሕግ አውጥታ ጉባኤ አድርጋ ቃለ እግዚአብሔር ቃለ ወንጌል ገልጣ የምታስተምርበት ዋናው ምክንያቱ ይህ ቀን የተለየ ቀን ስለሆነ ነው። በዚህ ቀን ቀደም ሲል በሊቃውንቱ ዝማሬና ወረብ ሲነሱ የነበሩ ከታሪክ የተመዘዙ ምስጢራት፣ ተአምራት፣ ድንቆች የተፈጸሙበት ቀን ነው። የመጀመሪያው ይህ ቀን መልአኩ ሚካኤል በዘንዶ የተመሰለውንና በእባብ ሰውነት ተደብቆ እኛን የሰውን ልጆች ከእግዚአብሔር ጸጋና ምሕረት እንድንጎድል ያደረገንን በሰማይ ሰልፍ ያስነሳውን ሰማይን ለማወክና ለመበጥበጥ ሞክሮ የነበረውን በቀደመ ስሙ ሳጥናኤል ይባል የነበረውን ለእግዚአብሔር ምስጋና ቅርብ የነበረውን አመፀኛ በመሆኑ ምክንያት ከሰማይ ወደ ምድር እንዲጣል የተዋጋው ተዋግቶ ድል ያደረገው እናም መልአኩ ሚካኤል በእግዚአብሔር ዙፋን አጠገብ የሰራዊት አለቃ ሆኖ የተሾመበት ቀን ዛሬ ይታሰባል። ሚካኤል የእግዚአብሔር መላእክት በሰማይ ያሉ የመንፈሳውያን ሰራዊት ሁሉ አለቃ ሆኖ ተሾመ። የሚካኤል አለቅነቱና የሹመቱ ዋና ምስጢር ግን የእግዚአብሔርን ምሕረት እንዲጠይቅ ነው። የማንን ምሕረት እንዲጠይቅ? የማንን ምሕረት ለመጠየቅ? ሚካኤል የምሕረት መልእክተኛ ነው። የምን መልእክተኛ ነው? የምሕረት መልእክተኛ ነው። ከማን ምሕረት ይዞ ይመጣል? ከእግዚአብሔር ምሕረት ይዞልን ወደኛ ይመጣል። ይሙት የተባለውን ሰው ለማዳን እግዚአብሔር ይልከዋል።
ማዘዣ የወጣበትን የሚፈለገውንና የሚታደነውን በእስር ቤት ጨለማ ውስጥ የተጣለውን የእስር ቤቱን ሰንሰለት ፈቶ ጨለማውን በብርሃን ለውጦ የታሰረውን ሰው በነፃ እንዲለቀቅና እንዲወጣ ለማድረግ ከእግዚአብሔር ምሕረት ይዞ እስር ቤት ይገኛል መልአኩ ሚካኤል። ስለዚህ አንደኛው ዛሬ የምታስበው ቤተ ክርስቲያን መልአኩ ሚካኤል የእግዚአብሔር የምሕረት መልእክተኛ ሆኖ የተሾመበት ቀን ነው። ክብር ምስጋና ለእግዚአብሔር ይሁን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች መከራ በበዛባችሁ ጊዜ በእሳት መካከል እያለፋችሁ እንደሆነ በተሰማችሁ ጊዜ አቅማችሁ እየደከመ ተስፋችሁ እየተሟጠጠ ጸሎታችሁና ምስጋናችሁ ካፋችሁ ላይ እየተሰረቀ ከንፈራችሁ ምስጋናና ጸሎት እያቆመ በመጣ ጊዜ አንተ የምሕረት አምላክ እግዚአብሔር ሆይ የምሕረት መልእክተኛን ሚካኤልን ላክልኝ፣ እሱ በመከራ መካከል እንዳልፍ ይረዳኛል፣ እሱ በፈተና ጊዜ ያበረታኛል ብለን እንጸልይ። እግዚአብሔር ይልከዋል። እግዚአብሔር መልእክተኛ አድርጎ ይልከዋል። ታስታውሳላችሁ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ጀምሮ በዚያን ጊዜ የሕዝብ አለቃ ለሕዝብ የሚቆመው ሚካኤል ይነሳል ተብሎ ነው የተጻፈው። በምድር ላይ ሆኖ የማያውቅ መከራ በሚሆንበት በዚያ ዘመን፣ በምድር ላይ ሆኖ የማያውቅ ስቃይ በክርስቲያኖች በእግዚአብሔር ወገኖች ላይ በሚሆንበት በዚያ ዘመን የሚያድን የሚራዳ እንባ የሚያብስ አይዞ የሚል የሚያበረታ ወገን በጠፋ በዚያ ጊዜ፣ ሁሉም ራሱን ለማዳን በሚደበቅበት በዚያ ጊዜ፣ ክርስቲያን ነኝ ብሎ ራሱን ለመግለጥ ሁሉም በሚፈራበት በዚያ ጊዜ ጥቂት ክርስቲያኖች ማተባችንን አንበጥስም፣ የእግዚአብሔርን ቤት አንተውም፣ የሚከፈለውን ዋጋ ሁሉ እንከፍላለን ብለው እሺ በሚሉ በሚታዘዙ ጊዜ የሕዝብ አለቃ ለመሆን እሳቱን ለማብረድ የመከራውን ዘመን ለማሳለፍ የስቃዩንና የፈተናውን ጊዜ በደስታና በምስጋና ለመመለስ መልአኩ ሚካኤል ከእግዚአብሔር ተልኮ ይመጣል። አዎ ያለንበት ዘመንም የመከራ የፈተና ከሩቅም ከቅርብም የሰቆቃ ድምፅ የምንሰማበት ዘመን ነው። በዚህ ዘመን ላይ ምሕረትን ይዞ መልአኩ ቅዱስ ሚካኤል ወደኛ ይምጣ። ወገኖች መልአኩ ሚካኤል አንድ ያደረገው ወይም የሆነለት ነገር ይሄ ነው። ሁለተኛው መልአኩ ቅዱስ ሚካኤል ስሙን እየጠሩ መታሰቢያውን ለሚያደርጉ ሰዎች የእግዚአብሔርን ምሕረትና እርዳታ ይዞ እንደሚመጣ የዛሬ ሁለት ታሪኮች ያስረዱናል። የመጀመሪያው የምታውቁት ታሪክ ነው፣ የባህራን ቤተሰብና የራሱ የባህራን ታሪክ። ባህራን ከመወለዱ ቀደም ብሎ አባቱ የመልአኩን የቅዱስ ሚካኤልን ስም እየጠራ በየወሩ መታሰቢያውን እያደረገ ምሕረት እየተቀበለ በአምላኩ በእግዚአብሔር ደስ እየተሰኘ አምላኩ እግዚአብሔር በሚልክለት በመልአኩ በቅዱስ ሚካኤል ስም ደግሞ ለድሆች እያበላ እያጠጣ ከድሆች ጋር እየዘመረ እያመሰገነ ይኖር የነበረ ሰው ነው። ነገር ግን የመሞቻ ጊዜው የመሞቻ ቀኑ በተቆረጠ ጊዜ ለሚስቱ የነገራት ቃል፣ ሚስቱ ቃል ኪዳን እንድትገባ ያሳሰባት ነገር ሁላችሁ ታውቁታላችሁ። እኔ ወደማይቀርበት እሄዳለሁ፣ የመሞቻ ቀኔና ጊዜ ደርሷል፣ ይህንን ዓለምና ይህንን ምድር እተዋለሁ፣ ከኔ አስቀድሞ የመጡት ሁሉ እንደሄዱ እኔም እሄዳለሁ። ነገር ግን ለአንቺ እግዚአብሔር ዘመን ዕድሜ በምድር ላይ ሰጥቶሻልና አደራሽን የመልአኩን የቅዱስ ሚካኤልን በየወሩ የሚደረገውን መታሰቢያውን እንዳታስጠጉኝ። ያቺ ምስኪን ሴት ግን አይደለም ለነዳያን የምታበላው ለራሷ የሚሆን ምንም ነገር አልነበረም። በድህነት ባሏ ተለይቷት ወደ መቃብር ሲሄድ በሞት ሲሸኝ ብቻዋን ቀርታ ነበረ። ነገር ግን በማህፀኗ እግዚአብሔር ድንቅ ነገር አስቀምጦ ነበረ። ያም ሕፃኑ ነው። ሕፃኑ በሚወለድበት ቀን እያማጠች በምትጨነቅበት ቀን አዋላጅ በሌለበት ብቻዋን በነበረችበት በባዶ ቤት ሆና ምሕረት ይዞ እንዲመጣ ምጧ እንዳይጠናባት ስቃይዋ እንዳይበረታባት ሰው ወደዚህ ምድር እንድታመጣ የመልአኩን የቅዱስ ሚካኤልን ስም የሚጠራ ሕፃን እንዲወለድ የመልአኩን የቅዱስ ሚካኤልን ስም አጥብቃ ትጠራ ነበረ። ከዚያም መልአኩ ቅዱስ ሚካኤል ከእግዚአብሔር ተልኮ ምጥ ወደ ያዛት ወደዚች እናት መጣ፣ በሰላም ተገላገለች ይላል ድርሳኑ። ታውቁታላችሁ። አዎ በመከራና በምጥ ያሉትን በሰላም የሚገላግል ማን ነው? በሰላም የሚገላግል ማን ነው? እግዚአብሔር ነው። የሰላም አምላክ የምሕረት አምላክ እሱ ነው።
ከዛ በኋላ መልአኩ ቅዱስ ሚካኤል የምስራች ብሎ እንዲህ ነገራት። ይህ ሕፃን በእግዚአብሔር ምሕረት በእኔ ጥበቃና ረድኤት ታግዞ ያድጋል። እንዳውም በአጠገብሽ ያለው ስመ እግዚአብሔርን የማይጠራው ስመ እግዚአብሔርን በሚጠራው በድሃው ባልሽ ላይ አንተ ድሃ ሆነ ሳለ ድሆችን አበላለሁ ብለህ በድህነትህ ላይ ሌላ ድህነት ለምን ትጨምራለህ እያለ ይዘብት ይስቅ የነበረው ይህ ጎረቤትሽ ባለጸጋው ሀብታሙ ሰው ይህ ከአንቺ የተወለደው ሕፃን ሲያድግ የእሱን ሀብት ይወርሳላል። ነገር ግን ባለጸጋው ጆሮ ተከፍቶ ይህን ሰምቶ ስለነበረ እንደምታውቁት ሕፃኑን አሳድጋለሁ ብሎ ከድሃ እናቱ ላይ አባብሎ ተቀበለ። አንዳንድ ሰዎች እንደዚህ ያደርጋሉ። ክፋትን በማባበያ ቃል ይወስዳሉ። ያ ሕፃን በሳጥን ተጣለ። በሳጥን ከተጣለ ከ20 ዓመት በኋላ የእግዚአብሔር ነገር እኮ ይገርማል ወገኖች። ያ ባለጸጋውና በባህር የተጣለው ውሃ በልቶታል፣ ውሃ ወስዶታል። በባህር ውስጥ አዞ ወይም ሌላ አውሬ በልቶታል የተባለው ያ ሕፃን ከ20 ዓመት በኋላ በሕይወት ተገኘ። በሕይወት ያገኘው ሰው ደግሞ ማን መሰላችሁ? ራሱ የባለጸጋው ሰውዬ በባህር ዳርቻ በግ ይጠብቅ የነበረው ባህራንን አንስቶ ገና በሕፃንነቱ አዲስ ስም አውጥቶ ከባህር ያገኘው ከባህር ያወጣው እግዚአብሔር በተአምር ከባህር ያተረፈ እግዚአብሔር ድንቅ ያደረገልህ ብሎ ስሙን ባህራን ብሎ ጠርቶ ሰይሞ በቤቱ አሳድጎ 20 ዓመት እስኪሞላው ድረስ እንደ ልጁ የተንከባከበ አሳድጎት ይሄ ባለጸጋው መንገድ በሚሄድበት ጊዜ ባህራን ባለበት ቤት ውስጥ ተገናኙ። ከዛ ስሙ ሲጠራ እየተደጋገመ ባህራን ሲባል ሰምቶ ይህ ስም እንግዳ ስም ነው፣ በሀገራችንና በሀገራችሁ እንዲህ ያለ ስም የለም፣ እንዲህ ያለ ልማድ የለም፣ አዲስ ስም ነው፣ አዲስ ስያሜ ነው፣ ምን አይነት ነው ብሎ በጠየቀ ጊዜ አይ ከ20 ዓመት በፊት እኮ ይህንን ሕፃን በባህር ዳርቻ አግኝቼው ስሙን እንደዚህ ያልኩት ብሎ ነገረው። ያ የፈራሁት ነገር በእኔ ላይ ሊመጣ ነው ብሎ እንደገና ደብዳቤ ጻፈ፣ የሞት ደብዳቤ። ግን ያንን የሞት ደብዳቤ ግን ማነው ወደ ሕይወት የቀየረለት? ማነው ወደ ሕይወት የቀየረለት? ኃያሉ ቅዱስ ሚካኤል የምሕረት መልእክተኛው ባህራን ያንን የሞት ደብዳቤ ይዞ ወደ ባለጸጋው ቤት እንደደረሰ ግደሉት የሚለውን የሞት አዋጅ ይዞ እየሮጠ መልእክተኛ ሆኖ በቅንነት እየተራመደ ሳለ መልአኩ ቅዱስ ሚካኤል መንገድ ላይ ጠብቆ በእጅህ ያስከውን የተላከበትን ደብዳቤ ግለጥልኝ አሳየኝ ብሎ ያንን ደብዳቤ እፍ ብሎ የሞቱን ደብዳቤ ወደ ምንድን ነው የለወጠለት? ወደ ሕይወት ነው የለወጠለት። ዛሬ የሞት ዜና፣ የመከራ ዜና፣ የጭንቅ ዜና፣ ተስፋ የሚያስቆርጥ ድምፅ ሰምተን የመጣን ሰዎች ካለን እግዚአብሔር እንደገና አዲስ ነገርን ይጨምርልን። በእርግጠኝነት የተወደዳችሁ ክርስቲያኖች ይህ መልአክ ፈጣን ነው። ይህ መልአክ የእግዚአብሔር የሰራዊት አለቃ ነው። ይህ መልአክ አማላጅ ነው። ይህ መልአክ ድንቅ መልአክ ነው። ይህ መልአክ የሰው ልጆች ሁሉ በመንገዳቸው ላይ የመራ ነው። ይህ መልአክ ባህር የከፈለ ነው። ይህ መልአክ እንጀራ መና ያበላ ነው። ይህ መልአክ በበረሃ ውሃ ያጠጣ ነው። ይህ መልአክ ኢያሱን ከጠላቶቹ ያዳነ ነው። ይህ መልአክ ዳዊትን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 ላይ እንደተመዘገበ ከንጉሡ ከሳኦል እጅ ከተወረወረ ጦር ያዳነ መልአክ ነው። ዛሬ ጠላቶቻችን ወደኛ የወረወሩት ጦር እንዳይወጋ መልአኩ ቅዱስ ሚካኤል ይጋርደናል። ማን ይጋርደናል? ማን ይጋርደናል? ወገኖች ተጋርደን እንድንወጣ እግዚአብሔር በምሕረቱ ይርዳል። ስለዚህ ያንን ለሞት የታጨውን የሞት ሙሽራ የነበረውን የሞት መንገደኛ የነበረውን ባህራንን እግዚአብሔር እውነተኛ ሙሽራ አደረገው እና የደብዳቤውን መንፈስ ታውቁታላችሁ። እዛ ታሪክ ውስጥ አልገባም፣ ጊዜ እንዳልወስድ ብዬ ነው። ስለዚህ ባህራን ወዲያ ወደ ባለጸጋው ቤት ሄዶ ደብዳቤውን ሰጠ። ደብዳቤው ምን የሚል ነው? መጀመሪያ እንደደረሰ ይሞት ነበር አይደለ? ይገደል የሚል ነበረ። ነገር ግን ሁለተኛው መልአኩ ቅዱስ ሚካኤል የለወጠው ደብዳቤ ግን ምን የሚል ነው? እኔ ዘገያለሁ፣ እኔ ባለጸጋው የምታውቀኝ እገሌ ዘገያለሁ፣ ቶሎ አልመጣም። ነገር ግን በእንክብካቤና በርኅራኄ ያሳደግኳት የሰበሰብኩትን ሀብት ሁሉ እንድትወርስ ብዬ ያዘጋጀኋት ታዳጊዋ ልጄ ለሙሽርነት የደረሰችዋ ልጄ አለች። ይህን ደብዳቤ ይዞ ለሚመጣው ለዚህ ሰው ልጄን ዳር፣ ሀብቴን ስጥ፣ ሁሉንም ነገር አውርሰው፣ በእኔ ፈንታ በእኔ ቦታ ይህንን ሰው አስቀምጥ የሚል ሆነ። ሊሞት የመጣው ባህራን ሙሽራ አልሆነም። እግዚአብሔር ሞት ሽሮ ሙሽራ አይደለም። እውነቱን ለመናገር ስንቱ ሰው ነው ካልጋ ላይ ተነስቶ ሙሽራ የሆነ? ሙሽራ የሆነ የለም።
ካልጋ ላይ ተነስቶ ሙሽራ የሆነ እኮ አለ። ካልጋ ላይ ተነስቶ የልጅ አባት የሆነ እኮ አለ። ከሆስፒታል መጥቶ እኮ እንደገና ቤት ውስጥ እኮ ሙሽራ ይሆናል። እግዚአብሔር ወገኖች የሞት ቀናችንን ስንጠብቅ ሙሽራ ያደርገናል። ማን ሙሽራ ያደርገናል? ማን ሙሽራ ያደርገናል? ይሸልመናል። እግዚአብሔር በምስጋና ይሸልመናል፣ በክብር ይሸልመናል፣ በጤንነት ይሸልመናል፣ በጸጋ ይሸልመናል፣ በመንፈስ ይሸልመናል፣ በልጅነት ስልጣን ይሸልመናል፣ በበረከት ይሸልመናል፣ በሀብት ይሸልመናል። አያችሁ፣ በእግራችን በሄድንበት መንገድ ላይ መኪና እየነዳን እንድንሄድ ማን ይሸልመናል? እግዚአብሔር ይሸልመናል። ወራዳ በተባልንበት ቦታ ላይ የተከበሩ እንድንባል ማን ይሸልመናል? አንተ እዚህ ቦታ ላይ አታስፈልግም የተባልንበት ቦታ ላይ እባክህን ታስፈልጋለህ ተብለን እንድንለመን ማን ይሸልመናል? እግዚአብሔር ይሸልመናል። እኛ ተስፋ የምናደርገው የሰማይን አምላክ ነው። በምድር ላይ የምንጨብጠው እጅ የለም። ብንጨብጥም ይንሸራተታል። ጨብጠነው የማንለቀው ይዞንም የማይተውንና የማይለቀን የማን እጅ ነው? የእግዚአብሔር እጅ ነው። ስለዚህ የባህራንን የሞት ደብዳቤ ወደ ሕይወት፣ የሞት ዜና ወደ ሙሽርነት ዜና የቀየረበት የመልአኩ የቅዱስ ሚካኤል መታሰቢያ ይታሰባል። አፎመያ የምታውቋት ናት። አፎመያ ዘንዶው ግብ ግብ የገጠማት ሰይጣን ውጊያ የከፈተባት የእግዚአብሔር መልአክ ነኝ እያለ የብርሃን መልአክ መስሎ የመጀመሪያዋን እናታችንን ሔዋንንና አዳምን እንዳታለለ በተንኮሉ እንደሳበ እንዳሰናከለ ሊያታልላትና ሊያሰናክላት በየጊዜው መጣ። ቃል ኪዳኗን እንድታፈርስ ከባለቤቷ ጋር የነበራትን ቃል ኪዳን ባለቤቴ ሆይ አንተ በሕይወት እስካለ ድረስ ከአንተ ጋር በሕይወት እኖራለሁ። አንተ ከሞትክ በኋላም ቢሆን እኔ ወደ ኋላ ከቀረው አንተ ከቀደምከኝ ቃል ኪዳኔን ጠብቄ እኖራለሁ። የመልአኩን የቅዱስ ሚካኤልን መታሰቢያ እያደረግኩ እየዘከርኩ እኖራለሁ። ያንተን የሰበሰብከውን ሀብት ለድሆች እያካፈልኩ እየሰጠው እኖራለሁ። በመልአኩ በቅዱስ ሚካኤል ስዕል ፊት እየጸለይኩ እኖራለሁ ብላ ያለችውን ቃል ኪዳን ለማፍረስ በተደጋጋሚ ወደ እርሷ መጣ። ሊያታልላት ሞከረ። ለምንድን ነው በዚህ ዕድሜሽ በዚህ ውበትሽ የማታገቢው? ለምንድን ነው ቃል ኪዳን እያልሽ ለምንድን ነው ቃል ኪዳንን እጠብቃለሁ እያልሽ ራስሽን የምታታልይ? ዘመንሽን ለምን ታሳልፊያለሽ? ጊዜሽን ለምን ታባክኛለሽ? እያለ ፈተናት። አይ አይቻልም፣ አይደለም እኔ በእግዚአብሔር ስም ቃል ኪዳን የገባሁት ይቅርና ወፎች እንኳን ርግቦች እንኳን አንዴ ወደ ጋብቻ ከገቡ በኋላ ደግሞ ወደ ጋብቻ አይገቡም እያለች ተከራከረችው። እንደገና ተመልሶ መጣ። እንደገና ሊፈትናት ሞከረ። መጨረሻ ላይ አንተ ለመሆኑ የማን መልእክተኛ ነህ? የእግዚአብሔር መልእክተኛ ከሆን የእግዚአብሔር መልእክተኞች የእግዚአብሔር መላእክት የሚታወቁበት መታወቂያ አላቸው። የታለ የብርሃን የበትር የመስቀል በትር ብላ ስትጠይቀው ጠላት ከአፎምያ አጠገብ በኖ ሄደዋል። ዛሬም ወገኖች የተወደዳችሁ በታቦተ ሕጉ ፊት የቆማችሁ ምስጋና ያቀረባችሁ የቻላችሁትን ያህል በጭብጨባ በእልልታ እግዚአብሔርን ያከበራችሁ ተስፋ የምታደርጉት አምላክ እንባችሁን የምታሳዩት አምላክ የልባችሁን ጩኸት ዛሬ ይሰማል። መከራችሁን እግዚአብሔር ዛሬ ያቀለዋል። የሐዘናችሁን ማቅ ዛሬ ይቀድላችኋል። እግዚአብሔር ዛሬ የታሰራችሁበትን ገመድ ፈቶ ለምስጋና በፊቱ ያቆማችኋል። ግሩም አምላክ ነው እግዚአብሔር። መልአኩን ምሕረት ይዞ እንዲመጣ ያደርጋል። መልአኩ ቅዱስ ሚካኤል ዛሬ ምሕረት ይዞ ወደኛ ይምጣ። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ምን አሉ? ተዋጉ። በእኛ ፊት ያለውን ዘንዶ መልአኩ ቅዱስ ሚካኤል ይዋጋልን። ሊውጠን የተዘጋጀ ሊበላን የተዘጋጀ ተደብቆ ያቀደ ተደብቆ የተዘጋጀ ዘንዶ አለና እሱን መልአኩ ቅዱስ ሚካኤል ይዋጋልን። ክንድ ይሁነን፣ ኃይል ይሁነን።